ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም በእውነትና በፍቅር ከኛ ጋር ይሆናሉ ይላል። ይህ ምንድነው የሚሉት? ከእግዚአብሔር አብና ከአብ ልጅ እግዚአብሔር አብ አለ፣ የአብ ልጅ ደግሞ አለ። የአብ ልጅ ተብሎ የሚጠራው ደግሞ ማን ነው? ኢየሱስ ክርስቶስ ነው። አንድ ፐርሰን እግዚአብሔር አብ የሚባለው አንድ ፐርሰን፣ የአብ ልጅ ደግሞ የሚባለው ኢየሱስ ክርስቶስን ደግሞ ሁለተኛው ፐርሰን አድርገው ነው እንግዲህ እንትን የሚሉት። ይሄ ደግሞ ትንሽ ያው ብዥታም ለመፍጠር ሳይሆን እንዲሁ ሞር ኢን ዲቴል እንዲገባኝ ስለፈለኩ ነውና በዚህ ላይ ማብራሪያ ቢሰጡኝ ደስ ይለኛል። እግዚአብሔር በአካል ሶስት በመንፈስ ግን አንድ ነው ብለው ነውና እንደ ማስረጃ የሚጠቀመው ያው አንተ ጋር ብሰማ በጣም ደስ ይለኛል። ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል፣ በእርሱ ሁሉ ይሆናል፣ ለዓለም ብርሃን ይበራል። አሁን ሄሎ ባባው ሰላም ብያለሁ። ሰላም ነው፣ እግዚአብሔር ይመስገን። አይ ፊል ሃፒ፣ በጣም ደስ ብሎኛል ስላየው፣ በጣም ደስ ብሎኛል። ቄስ ቤኪ በጣም ደስ ብሎኛል። ብዙ ጊዜ እመኝ ነበር ላገኘህ እና ዛሬ ደግሞ ጌታ ኢየሱስ ይህን ጊዜ ሰጥቶኝ ስላገኘው በጣም ደስ ብሎኛል። የእግዚአብሔር ሰው እኔም ደስ ብሎኛል። እንግዲህ ከቤንሻንጉል ጉሙዝ ክልል ነው፣ ኢትዮጵያ ላይ ነው። ጀስት በጣም ነው የምከታተለው፣ በጣም ነው ዳውንሎድ ማድረገው። እውነት በፍቅር የሚለው ፕሮፋይል ላይ የገባው ብዙ ጊዜ እና የምታስተምራቸው ትምህርት የምትገልጻቸው አለቅሳለሁ፣ በጣም ውስጤን ይበላኛል። እና እኔ ወደዚህ ቤተ እምነት ወይ ወደ ሐዋርያት ቤተ እምነት ከመጣው 1-2-3 ዓመት ቢሆነኝ ነው። እና ዲፍረንስ አለው፣ አንፎርቹኔትሊ ዲፍረንስ አለው ትምህርቱ ላይ እና በጣም የሚገርም ነው። እና የሆነ ጥያቄ ልልና በዚያውም መንገድ እንድታብራራልኝ ነው። በጣም I would like that to say excuse me፣ በጣም ይቅርታ ልል ፈልጋለሁ በመጀመሪያ ደረጃ እና የሆነ ነገር ልበልና ከዛም በኋላ በዚያውም አንድ ላይ እንድታብራራልኝ ስለፈለኩ ነው። ቅድም ጀመረ እየጠበቁ ያለው ይቅርታ፣ አክብሮት አለኝ። ሶሪ፣ በጣም እየፈራው ነው ማውራው። ኖ ምንም ችግር የለውም። እድል ሰጥቼ እኮ ነው፣ እድል ሰጥቼ ነው። ኦኬ ቴንክ ዩ አጌን፣ ቴንክ ዩ በድጋሚ። እና ምንድነው እዚህ መጽሐፍ ቅዱስ ላይ ሁለተኛ ዮሐንስ ላይ እንዲህ የሚል ቃል አለ። ክፍሉ ላነበውና ምናልባት ያው ቃል በቃል አንተም ልታውቀው ስለምችል ላነበው እስኪ። ክፍሉ ሁለተኛ ዮሐንስ ምዕራፍ አንድ ምዕራፍ ነው ያለው፣ ቁጥር 3 ላይ ነው እንግዲህ ዋና ፖይንቱ። እዛ ላይ ነው እንትን ምለው ምንድነው የሚለው እዛ ላይ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም በእውነትና በፍቅር ከኛ ጋር ይሆናሉ ይላል። እንግዲህ ምንድነው የሚሉት? ከእግዚአብሔር አብና ከአብ ልጅ፣ እግዚአብሔር አብ አለ፣ የአብ ልጅ ደግሞ አለ። የአብ ልጅ ተብሎ የሚጠራው ደግሞ ማን ነው? ኢየሱስ ክርስቶስ ነው። እግዚአብሔር አብ የሚባል አንፎርቹኔትሊ እነሱ ምንድነው እዚህ ጋር የሚወስዱት እንደ አንድ ፐርሰን፣ እግዚአብሔር አብ የሚባለው አንድ ፐርሰን፣ የአብ ልጅ ደግሞ የሚባለው ኢየሱስ ክርስቶስን ደግሞ ሁለተኛው ፐርሰን አድርገው ነው እንግዲህ እንትን የሚሉት። እዚህ ላይ ደግሞ ትንሽ ያው ብዥታም ለመፍጠር ሳይሆን እንዲሁ ሞር ኢን ዲቴል እንዲገባኝ ስለፈለኩ ነውና በዚህ ላይ ማብራሪያ ቢሰጡኝ ደስ ይለኛል። እሺ፣ በጣም አመሰግናለሁ። ማነው እንግዲህ ሌላ ቃሌ ራሴን አስተካክዬ እመጣለሁ ብሏል እያሉ ናቸው። ራስን የምታስተካክል ከሆነ ነው ፕሮብሌም መምጣት ትችላለህ። ግን የዝም ብሎ ጥያቄ ተጠይቆ ዝም ብሎ ዙሪያ ጥምጥም እየሄዱ ጊዜ እንትናችንን ከፖይንቱ ውጭ እየሄዱ ነገሩን አታካራ ማድረግ እኔ እሱን አልፈቅድም፣ አይመችም ማለት ነው። ስለዚህ ለተጠየቀው ጥያቄ ወልድ እያልክ ነው አጋንንቶ የምታወጣው? አዎ ወልድ እያልኩ ነው ማወጣው ከሆነ አዎ፣ አይደለም የምትል ከሆነ አይደለም ስላልክ ነው። ስለዚህ በአብ ወልድ መንፈስ ቅዱስ በሚለው ውስጥ ወልድ የሚለው ስላለ በኢየሱስ ተብሏል የሚል ፖይንት ስላመጣ እሱን ጠይቄያለሁ። ቱ ዘ ፖይንት መመለስ ከቻልክ ትገባለህ። ከዛ ውጭ ግን 2ቴም 3ቴም ሰጥቼ ዝም ብለህ የምትዞር ከሆነ ግን አይሆንም። ስለዚህ ያው እዛው ደግሞ ሌላ ክፍል ገብተን
ልናዞረው ስንል እምቢ ያለን ከማለት ውጭ ሌላ ነገር የለውም። ግን 2 ጊዜ 3 ጊዜ እድል ሰጠው፣ ዝም ብለህ ነው የምትዞረው። መጨረሻ ላይ ደግሞ አይደንቲካል ወደሚባል ጨዋታ ውስጥ ተመጣ። እሱ አይሆንም ማለት ነው። እዚህ ቀጥታ ውይይት ነው የምናደርገው። ፊት ለፊት ነው ማነጋግርህ። ፈቃደኛ ከሆንክ መመለስ ከቻልክ ገብተህ መመለስ ትችላለህ። ማትችል ወይም ፈቃደኛ ካሉ መተው ነው እንጂ 2 3 እየጠየቁ ዝም ብለን ሲሽከረከር ጥሩ አይመጣም። ስለዚህ አይ እንደዛ አላደርግም ቀጥታ ነው የምናገረው ካልክ ግን በጣም በደስታ ነው የምቀበለው። እሺ ወደ ወዳጃችን እንትን ልመለስና ሁለተኛ ዮሐንስ ላይ እግዚአብሔር አብና የአብ ልጅ ኢየሱስ ክርስቶስ አለ። ይሄ ትክክል ነው። እግዚአብሔር አብና እግዚአብሔር ወልድ የሚባል ነገር ግን የለም። ሐሳቡን ከመጽሐፍ ቅዱስ የሆነች ሐሳብ ይወስዱና መጽሐፍ ቅዱስ ውስጥ የሌለ ሌላ ሐሳብ ነው የሚፈጥሩት። አሁን እነሱ ያላችሁ በዚህ በስላሴ አስተምህሮ ውስጥ ወይም ባይኔቴሪያን አንዳንዶቹ በአብዛኛው በስላሴ ውስጥ ባለው ኮንሰፕት ውስጥ ምንድነው እግዚአብሔር አብና የአብ ልጅ ነው እንጂ ያለው እግዚአብሔር አብና እግዚአብሔር ወልድ የሚባል ነገር መጽሐፍ ቅዱስ ውስጥ የለም። እግዚአብሔር አብና የእግዚአብሔር ልጅ ነው መጽሐፍ ቅዱስ የሚነግረን ይሄ። ስለዚህ ነው እግዚአብሔር አብ አለ የአብ ልጅ አለ። እዚህ የአብ ልጅና አብ ግን በሁለት የተለያዩ አካላት። መጀመሪያ የአብ ልጅ ስንል ስለምንድን ነው የምናወራው? መጽሐፍ ቅዱስ የአብ ልጅ ሲል ስለምን እያወራ ነው የሚለው ነገር ነው የምናየው ማለት ነው። መጽሐፍ ቅዱሳችን ውስጥ የአብ ልጅ የምንለው አንደኛ ተሰሎንቄ ላይ እንትን ለማድረግ አንደኛ ተሰሎንቄ ላይ ምን ይላል? አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይ እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክም ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ ይላል። ኦኬ ለእውነተኛ አምላክ ታገለግሉ ዘንድ ከዛ ከሙታንም ያስነሳውን ልጁን ይላል። ስለዚህ ልጁ የሚባለው አብ አሁን ቅድም አብና የአብ ልጅ ነው ያለው። ስለዚህ ልጁ የምንለው ማን ነው ማለት ነው? አብ ከሙታን ያስነሳውን ማለት ነው። ኦኬ ስለዚህ ይሄ ልጁ የአብ ልጅ አብ ከሙታን ያስነሳው ይሄ ነው የአብ ልጅ የሚባል እንጂ አብ እግዚአብሔር አብ እግዚአብሔር ወልድን አይደለም ከሙታን የሚያስነሳው። ምክንያቱም እግዚአብሔር ወልድ የሚባል መለኮት ነው። መለኮት አይሞትም። የአብ ልጅ ነው እንጂ የሞተው እግዚአብሔር ወልድ አይደለም የሞተው። የሞተው የአብ ልጅ ነው። የእግዚአብሔር ልጅ ነው የሞተው። በሌላ ቦታ ላይ ይህንን አሁን የሞተውን የእግዚአብሔር ልጅ ያልነውን እንዴት አድርጎ መጽሐፍ ቅዱስ እንደሚያየው ስናይ በሌላ ክፍል ላይ ለምሳሌ በሐዋርያት ሥራ ምዕራፍ 17 ላይ ስንሄድ ይህንን አሁን በአንደኛ ተሰሎንቄ ላይ የሞተው ከሙታን የተነሳው የአብ ልጅ ነው ያለውን ሐዋርያት ሥራ ምዕራፍ 17 ቁጥር 30 ላይ ደግሞ ምንድን ነው የሚለው? እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል፣ ቀን ቀጥሯልና በዚያን ቀን ባዘጋጀው ሰው እጅ በዓለም ሁሉ ላይ በጽድቅ ሊፈርዳለው። ባዘጋጀው ሰው እጅ በጽድቅ ሊፈርዳለው። ስለዚህም እርሱን ከሙታን በማስነሳቱ ሁሉን አረጋግጧል ይላል። አሁን እዚህ ደግሞ ከሙታን ያስነሳው ማንን ነው? ያዘጋጀውን ሰው። አንደኛ ተሰሎንቄ ላይ ማንን ነው ከሙታን ያስነሳው? ማንን ነው አለ? ልጁን ነው ከሙታን ያስነሳው አለ። ሐዋርያት ሥራ 17 ላይ ደግሞ ከሙታን ያስነሳው ማንን ነው አለ? ያዘጋጀውን ሰው ነው አለ። በዮሐንስ ወንጌል ምዕራፍ 2 ላይ ደግሞ ለዚህ ልጁ ምንለው እግዚአብሔር ከሙታን ያስነሳውን ሰው ነው እንጂ ሌላ እግዚአብሔር ወልድ የሚባል ሌላ አካል ወይም ሌላ መለኮት አይደለም። እግዚአብሔር ከሙታን ያስነሳውን ሰው ነው ልጄ እያለ ያለው ወይም የአብ ልጅ የሚባለው። ዮሐንስ ወንጌል ምዕራፍ 2 ላይ ደግሞ እንደዚህ ብሎ ያመጣዋል። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህንን ምንድነው ለሌሎችም አድማጮችም እንዲሆን ነው።
መጽሐፍ ቅዱስ የሚለውን የራሱን የመጽሐፉን ቃል እየተጠቀምን ስንሄድ ነው ትክክል የሚሆነው። አለበለዚያ ዝም ብለን የራሳችንን ፈጠራ እየተካን እንሄዳለን። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3ም ቀን አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። እዚህ ጋር ደግሞ የፈረሰው ከዛ ደግሞ የተነሳው ምንድነው ተብሎ ተገለጸ? የሰውነቱ ቤተ መቅደስ። በአንደኛ ተሰሎንቄ ላይ ልጁ ነው አለው። የአብ ልጅ ነው ከሙታን የተነሳው። በሐዋርያት ሥራ ምዕራፍ 17:31 ላይ ደግሞ እግዚአብሔር ያዘጋጀው ሰው ነው ከሙታን የተነሳው ተባለ። እዚህ ደግሞ ዮሐንስ ወንጌል ምዕራፍ 2:19 ላይ ደግሞ የሰውነቱ ቤተ መቅደስ ነው አለ። ስለዚህ ልጁ ስንል ወልድ ስንል ያ እግዚአብሔር ያዘጋጀውን ሰው በሐዋርያት ሥራ 17:31 መሰረት፣ በዮሐንስ ወንጌል 2:19 መሰረት ደግሞ የሰውነቱን ቤተ መቅደስ ነው። ስለዚህ አብ ስንል አባት፣ የአብ ልጅ ስንል ደግሞ ያንን የሰውነት ቤተ መቅደስ ነው የምናወራው። ስለዚህ ይሄ አብ ደግሞ የት ነው የሚኖረው ብለናል። መጽሐፍ ቅዱስ ሲያስተምረን አብ መንፈስ ስለሆነ በሁሉ ቦታ ይገኛል። በሰማያት የምትኖር ብሎ ነግሮናል። በሁሉ ቦታ የሚኖር ነግሮናል። እንደገና ይሄ ሰውነት ደግሞ ቤተ መቅደስ ስለሆነ የተዘጋጀው የሰውነት ቤተ መቅደስ ስለሆነ የሚለው አብ ደግሞ በዛ ሰውነት ደግሞ ይኖራል። በዮሐንስ ወንጌል ምዕራፍ 14 ቁጥር 10 መሰረት። ስለዚህ አብ እና ወልድ ሲለን ወልድ ሲንል ይህን የሰውነት ቤተ መቅደስ እግዚአብሔር ያዘጋጀው ሰው ይህንን ነው የሚያመለክት ያለው። አብ የምንለው ደግሞ በዛ በወልዱ ሆኖ ስራውን የሚሰራው። እኔ የምናገረውን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ ስራውን ይሰራል ያለው ነው ማለት ነው። ስለዚህ እግዚአብሔር አብና የአብ ልጅ ስንል የአብ ልጅ የምንለው ይህን የሰውነት ቤተ መቅደስ ወይም እግዚአብሔር ያዘጋጀው ሰው ወይም ደግሞ የሞተልን ልጅ ወልድ እያለ የሚጠቅሰውን የሚያመለክት ነው። ስለዚህ አብና ወልድ የተለያዩ አካላት አይደሉም። እግዚአብሔር ያዘጋጀው ሰውና በዛ እግዚአብሔር ባዘጋጀው ሰው ውስጥ እኖራለሁ ብሎ ያለውን አብ ነው የሚያመለክተው ማለት ነው። እግዚአብሔር ይመስገን። ይህንን በዚህ መልኩ ልተው። ግልጽ ከሆነ ወደ ሁለተኛው እንዳልፍ። በጣም ግልጽ ነው። በጣም ክሊር ነው። ይሄ በጣም ግልጽ የሆነ ነገር ነው። ምንም ኮሜንት የለኝም። እኔ አንደርስታንዲንግ ነው የፈለኩ በዚህ ዙሪያ ላይ ግልጽ ነው። እየሰማው ነው። ድል ያደርጋል በእርሱ ሁሉ ይሆናል ለዓለም ብርሃን